ጠብቆ አሳድጎ ከልጅነቴ አባት የሆነኝ ኡራኤል አባቴ ይለይብኛል ኡራኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል። ጸሎት መጸለይ አልቻልኩም። ሐሳቤ በቃ የተለያየ ቦታ እየተበታተነ የምሬን ነው የምነግራችሁ። እንዴት አድርጌ ልጸልይ? ልቦናዬ ሊሰበሰብልኝ አልቻለም። እጅግ በጣም የተቸገርኩበትን ችግር ነው የምነግራችሁ። ልክ በቃ ጸሎት ስጀምር መሃል ደርሼ አባታችን ይሄን እያልኩ መሃል ደርሼ ይጠፋብኛል። እንደገና ከኋላ ጀምራለሁ። አሁንም መሃል ስደርስ ይጠፋብኛል። በቃ ሐሳቤ የተለያየ ቦታ ይሄዳል። አንዴ ሐሳቤ ኢትዮጵያ ይመለሳል፣ አንዴ ሐሳቤ የሆነ ሀገር ይሄዳል፣ አንዴ የሆነ ሰው ጋር ሐሳቤ ይሄዳል። ልቦናዬ በፍጹም ሊሰበሰብ አልቻለም። የተቸገርኩትን ችግር ነው የምነግራችሁ። ልክ እንደኔው እናንተም ጸሎት ስትጸልዩ ሐሳባችሁ የተለያየ ቦታ እየተበታተነ ካስቸገራችሁ፣ ከልባችሁ መጸለይ ላልቻላችሁ ጥሩ መፍትሄ አለ። ልክ እንደኔው የተቸገረ አንድ ወንድም ልቦናውን ሰብስቦ መጸለይ ያልቻለ አንድ ወጣት ትልቅ አረጋዊ አባት ጋር ሄዶ ይሄንን ጥያቄ ጠይቋቸው የመለሱለትን መልስ እስኪ ልንገራችሁ። ትልቅ ትምህርት ነውና ልቡናውን ሰብስቦ መጸለይ አልችል ያለው ደቀ መዝሙር አረጋዊውን እንዲህ ሲል ጠየቃቸው። አባቴ አላቸው፣ የጸሎት መጽሐፍ ይዤ ሳነብ ልቦናዬ አይሰበሰብልኝም፣ አፌ ቢያነብም ልቦናዬ አይተረጉምም። እርሶ እንደነገሩኝ ደግሞ ቅዱሳን በፍጹም ሐሳባቸው እያሰቡና እያራቀቁ እንባንና ጸጸትን እየጨመሩ የደረሱትን እኛ በልባችን ሌላ እያሰብን በአፋችን ብቻ እንደነርሱ ብንናገር እንደ ገደል እንደ ዋሻ ሆነን በእግዚአብሔር እንደ መቀለድ ነው። ጸሎትም አይሆንልንም። እንግዲህ የአፍ ጸሎቴ ቅድመ እግዚአብሔር የማይደርስ ከሆነ ጸሎቴን ብተወው ይሻላል ወይስ ባልተወው ይሻላል ብሎ ይጠይቃቸዋል። እርሳቸውም እንዲህ ሲሉ መለሱለት። ልብ ብላችሁ አዳምጡ። እውር ሰው በዘንጉ ምድር እየመታ ሲሄድ ከመንገድ ላይ ያለ እባብ ለጊዜው ድምፁን ሰምቶ ይመታኛል ብሎ እንደሚሸሽለት ሁሉ አንተም አስተውለ ባትጸልይም በአፍህ ውስጥ የቃለ እግዚአብሔርን መንኳኳት እየሰሙ አጋንንት መሸሻቸው አይቀርምና ምንም ቅድመ እግዚአብሔር ባይደርስም ጸሎትን አትተው፣ አጋንንትንም ማባረር ጥቅም ነውና። ብዙ ከምትጸልየውም አንዳንድ ጊዜ ልብ የሚወድቅባት ቃል ተጠራቅማ ወደ እግዚአብሔር እንድትደርስልህ ምንም ዝርወ ልብ ብትሆንም አፍህም ፍጥረቱ ነውና አንተው በዳይ አንተው አኩራፊ እንዳትሆን በአፍህም ብቻ ቢሆን መነጋገሩን አትተወው አሉት ይባላል። እርግጠኛ ነኝ ትልቁም ነገር እንደወሰዳችሁበት ተስፋ አድርጋለሁ። በጣም ለምትወዷቸው 5 ሰዎች በውስጥ መስመር ሼር አድርጉላቸው። የትኛውንም ጸሎት ስንጸልይ አይን አይጨፈንም። አንዳንድ ሰዎች ያደርጋሉ፣ በልማድ አይናቸውን ይጨፍናሉ። ለምንድን ነው አይን የምትጨፍነው ሰው ተብሎ ሲጠየቅ ምን ይላል? ሐሳቤ እንዲሰበሰብ ይላል አይደል? አይን እኮ ሐሳብ መሰብሰቢያ ነው። አይቶ ነው እንጂ ሐሳብ መሰብሰብ የሚገባው ሰው ኮንሰንትሬት ለማድረግ የስሜት ሕዋስ ነው የሚባለው። የስሜት ሕዋስ ማለት እየተንቀሳቀሰ በሰውነታችን ክፍል ላይ ተንቀሳቃሽ የሆነ አካል ነው። ስሜታችንን ለመግዛት ራሳችንን ለመቆጣጠር የተሰጠ ነው። ደግሞ አርአያና አብነት የሆነን በጸሎት አገልግሎት ውስጥ ክርስቶስ የትኛውንም አይነት ጸሎት ሲጸልይ፣ ሲያመሰግን፣ ሲለምን፣ ሲባርክ፣ ሲያድን አይኑን ጨፈነ የሚል የለም። አንዳንድ ጊዜ በቃ ጨፍነው እጅ ጭነው እናድናለን የሚሉ ሰዎች አሉ። ጨፍነው ምግብ ፊት ቁጭ ብለው እንጸልያለን የሚሉ ሰዎች አሉ። ጨፍነው ወደ ላይ ሲለምኑ፣ ጨፍነው ወደ ላይ ሲያመሰግኑ ሰዎች እናያለን። ከባዕዳን የመጣ ነው እንጂ በክርስቶስ ሕይወት ውስጥ ለኛ ምሳሌ። ምክንያቱም ሀደገ ለነ ማይተባው እሱ ለኛ ምልክቱን ምሳሌውን ጥሎልን ሄዷል። በጸሎት ጊዜ የማይፈቀዱ ከልማድ አንፃር ምንድናቸው? የመጀመሪያው ሌላ ስራ እየሰሩ ጸሎት መጸለይ ማለት ነው። ሰው ከእግዚአብሔር ጋር እየተነጋገረ እንዴት ሌላ ስራ ይሰራል? እግዚአብሔር ከፊቱ ቆሞ እግዚአብሔርን እያወራው እግዚአብሔርን እያናገረው ከእግዚአብሔር ምላሽ እየጠበቀ እንዴት እንኳን አይደለም ሌላ ስራ ሊሰራ አይኑን እንኳን እንዴት ዞር ማድረግ ይችላል? እንዴት ይሰማዋል? ስለዚህ ሌላ ስራ በጣም ከባድ ነገር ላይሆን ይችላል። አንዳንዶች ቴሌቪዥን እየተመለከቱ መጸለይ የሚፈልጉ አሉ። ሬዲዮ እየሰሙ መጸለይ የሚፈልጉ ሰዎች አሉ። ስልክ እየጎረጎሩ መጸለይ የሚፈልጉ ሰዎች አሉ። ወሬ እያዩ መጸለይ የሚፈልጉ ሰዎች አሉ። በተአምር እንዲህ አይነት ነገር አይደረግም። ሁለተኛ ተኝቶ ወይም ተቀምጦ መጸለይ አይቻልም።
ተቀምጦ መጸለይ ባይ ዲፎልት አይቻልም። ተኝቶ መጸለይ የማይቻልም። ነገር ግን ታማሚዎች ከሆኑ ተኝተው መጸለይ እንዴት ታዲያ ምን ይሆኑ ተኝተው ካልጸለዩ? ምክንያቱም መቆም ካልቻሉ መቀመጥ ካልቻሉ ባሉበት ቦታ ሆነው ቢጸልዩ እነዚህ ሰዎች ተኝተው ጸለዩ አይባልም። ታመው ነው የጸለዩት እንጂ እየቻሉ ተኝተው አልጸለዩ። ግን ጸሎቱን ማስታጎል የለባቸው። መናገር የማይችሉም በምልክት ቋንቋ ይጸልያሉ። ስለዚህ ከአቅማችን በላይ በሆነ ችግር ካልሆነ በስተቀር ቁጭ ብሎ ወይም ተኝቶ መጸለይ አይቻልም። ነፍሰ ጡር እናቶች አሉ፣ አራሶች አሉ፣ አቅመ ደካሞች አሉ፣ የአካል ጉዳተኞች አሉ። እነዚህን አይመለከትም። ጤነኞች ሆነን ግን መቆም እየቻልን ማለት ነው ቁጭ ብለን መጸለይ ይሄ ድፍረት ነው። እግዚአብሔርን ቁጭ ብሎ ማወራት፣ ቁጭ ብሎ ማናገር። በነገራችን ላይ መቀመጥ በራሱ ማረፍ እኮ ማለት ነው። መቀመጥ መዝናናት፣ ዘና ማለት ማረፍ፣ መተው አይደል? ስራ መተው፣ ስራ ማቆም ማለት ነው መቀመጥ። አሁን ቁጭ ብለን የምንሰራቸው ስራዎች ሊኖሩ ይችላሉ የሚመቹ። ግን ደግሞ መጸለይ ደግሞ መታጠቅ፣ መበርታት፣ መለመን፣ ከእግዚአብሔር የሆነ ነገር መፈለግ እስከሆነ ድረስ መቁረጥ እስከሆነ ድረስ ተቀምጦ አይስማማውም። በስንፍና ምክንያት ማለት ነው። በስንፍና ምክንያት ተቀምጦ መጸለይ አይቻልም። ሌላው እያቆራረጡ መጸለይ የሚገርም ነው። አንዳንድ ሰዎች ጸሎት ይጸልያሉ። ጸሎታቸው 30 ደቂቃ ሊፈጅ ይችላል፣ ግን 1 ሰዓት ያደርሱታል። ለምን? የሆነ ስራ መስራት ካለባቸው ያቆሙታል ጸሎቱን፣ ከዛ ሰርተው ይመለሳሉ። የሆነ ሰው ማውራት ካለባቸው ያወራሉ፣ ስልክ ይደወላል፣ ይጨርሳሉ፣ ወደ ጸሎታቸው ይገባሉ። እኔ ቅድም የተናገርነው ላይ ወደ ኋላ መሄድ ያለብን ጸሎት ማለት ምን ማለት ነው? ከእግዚአብሔር ጋር መነጋገር ነው። ስለዚህ እግዚአብሔርን ቆይ አንድ ጊዜ እያልነው ሄደን ስራ ሰርተን መተን እንደገና መልሰን እያነጋገር ነው። ይሄ በጣም ንቀት ነው። ስለዚህ ለጸሎት ዝግጅቶችን ሁሉ ጨርሰን ነው ወደ ጸሎቱ መግባት ያለብን። ከጀመርን ማቋረጥ የለብንም፣ ከአቅማችን በላይ የሆነ ጉዳይ ካላጋጠመን በስተቀር። ለምሳሌ አንድ ሰው እየጸለየ ማስነጠስ ሊያስፈልገው ይችላል። ይህንን መቆጣጠር አንችል። ስለዚህ አስነጥሰን አማትበን ሰውነታችን አጽድተን ወደ ጸሎቱ ልንመለስ እንችላለን። ይሄ ድንገተኛ ጉዳይ ስለሆነ ማለት ነው። ከዚህ ውጪ ግን የምንተወውን ጉዳይ አድርገን ስልኮቻችንን ከፍተን ጉዳይ ዘርግተን ጸሎት መጸለይ ግን አግባብ አይደለም። ሌላው አይን ጨፍኖ መጸለይ፣ ይሄም አግባብ አይደለም። አይን ጨፍኖ መጸለይ የኛ የቤተክርስቲያናችን ስርዓት አይደለም። አንዳንድ ሰዎች ልምድ ሆኖባቸው ወይ ሌሎች ሰዎች ሲያደርጉ አይተው ወይ ደግሞ አይምሯችን ይሰበሰባል ብለው ስለሚያስቡ ጨፍነው ይጸልያሉ። ጨፍነው የሚዘምሩም አሉ ይባላል፣ ጨፍነው የሚያስተምሩም አሉ ይባላል። በጣም ነውር ነው። ስጨፍን ነው ሐሳቤ የምከተው ብለው ሊያስቡ ይችላል። ጸሎት ላይ ግን እንደሱ አይደለም። አንዳንዶች መጨፈን ብቻ አይደለም፣ በሁለቱ ጣታቸው አይናቸውን ሁሉ የሚይዙ አሉ። ይሄም አግባብ አይደለም። አብነት የምናደርገው ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። ለሁሉም የቤተክርስቲያን ስርዓት አብነት የምናደርገው ጸሎት ላይ በዚህ በዮሐንስ ወንጌል ምዕራፍ 17 በጌቴሴማኒ በዛ በአትክልቱ ስፍራ ጸሎት ጸልዮ ሲያሳየን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ይላል። ኢየሱስም ይህንን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ ይላል። ለጸሎት ሲዘጋጅ አይኖቹን ወደ ሰማይ አነሳ ይላል። ቀና አድርጎ ነው ጸሎት የጸለየው። ስለዚህ እኛም አይኖቻችንን ወደ ሰማይ አንስተን ነው መጸለይ ያለብን። የምናነበው ንባብ ካልሆነ በስተቀር አይናችንን ወደ ሰማይ። ምክንያቱስ አባታችን ሆይ ብለን በሰማይ የምትኖር ነው የምንለው። ስለዚህ በሰማይ የምትኖር ስንል ወደ ሰማይ ያየን መጸለይ ወደሚኖርበት ወደ አለበት ቦታ በሰማይ ብቻ ነው የሚኖረው እያለን አይደለም። ልዕልናውን ክብሩን ለመግለጽ ነው። አንድን ሰው ከሚመጣበት አቅጣጫ አይናችንን ጥለን እንደምንጠብቀው ካለበት አቅጣጫ አይናችንን ሰደን እንደምናወራው በሰማይ የምትኖር ካልን አይናችንን ወደ ሰማይ በልዕልና በክብር ያለ መሆኑን የኛም ጸሎት በልዕልና በክብር የሚደርስ መሆኑን ለማጠየቅ ቀና ብለን ወደ ሰማይ አይናችንን ሰቅለን መጸለይ እንዲገባ መጽሐፍ ቅዱስ ይነግረናል። በሌላ ቦታም በዮሐንስ ወንጌል ምዕራፍ 11 ቁጥር 41 ላይ አልዓዛርን ለማስነሳት ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ አልዓዛር መቃብር ሄዶ ነበር እና የተቀበረበትን ቦታ ከጠየቀ በኋላ የኛን ስጋ ስለለበሰ አላዋቂ ስጋ መልበሱን ለማጠየቅ ወዴት አኖራችሁት ካለ በኋላ እዛ ሄዶ ምንድነው ያለው? ኢየሱስም አይኖቹን ወደ ሰማይ አንስቶ እንዲህ አለ ይላል። አልዓዛርን ከማስነሳቱ በፊት አይኖቹን ወደ ሰማይ አንስቶ ጸሎት ሲጸልይ እናያለን። 2 ጸሎት በሚጸልይ ጊዜ አይኖቹን ወደ ሰማይ አንስቶ ጸለየ ይለናል። በመጽሐፈ ምሳሌ ምዕራፍ 16 ቁጥር 30 ላይ
አይኑን የሚዘጋ ጠማማ ሐሳብን ያስባል ይላል። ስለዚህ አይኑን የሚጨፍን ሰው ጠማማ ሐሳብን ነው የሚያስበው ነው የሚለው። በጭራሽ አይን መጨፈን በጎ ሐሳብ የማሰብ ምልክት አይደለም። ስለዚህ እጃችንን ዘርግተን አይናችንን ከፍተን ልቦናችንን አቅንተን ነው ወደ እግዚአብሔር የምንጸልየው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ባንቃዶ ልቡና ለሰቂላ አይን፣ አይናችንን ከፍ አድርገን ሰቅለን ገልጠን እንጸልያለን። ይሄ የቤተክርስቲያናችን ስርዓት አይደለም። ተደፍቶ አይን ጨፍኖ መጸለይ ማለት ነው። ይሄ አግባብ አይደለም።